ሰላም ዲናችሁ በያላችሁ ብጡል ነገር ሰላም ነው። አሸይን አንዲያላችሁ እሙኝላችኋለሁ። ቢሲስ ጎንዶሎ አደች ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች ኮብለ ለዚህን ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 2000 ላይክ እንድትገጩን በትትና አጎብዛችኋለሁ። ዛሬው ሚዛናችን ዘላችሁ የመጣ ነው ሶበር ዜና የኡጋንዳ ህዝብ በነዳጅ እጦትና መወደድ ምክንያት ለመንግስታቸው ላቀረቡት ጥያቄ የኡጋንዳው ፕሬዝዳንት ሙሴቪኒ የሰጡትን እጅግ በጣም አሳፋሪ ምላሽ ነው። እንግዲህ ፕሬዝዳንቱ ሙሴቪኒ ለኡጋንዳ ህዝብ የሰጡት ምላሽ ነዳጅ ከሌለና ከተወደደባቸውና ብር ከሌላቸው አርፋችሁ ቤት ቁጭ በላል። በቃ ነዳጅ ተወደደ፣ እናንተ ደግሞ ብር የላችሁም፣ ምን ያዞራችኋል? አርፋችሁ ቤታችሁ ቁጭ በላል። ላይ የሚሸና ሰው ይከር እላያቸው ላይ የሚሸኑ አንዳንድ የአፍሪካ መሪዎች ህዝባቸውን የሚንቁበትና ቁርሻታቸውን የሚተፉበት መንገድ ይሰቆጥጣል። ሙሴቪኒ ማለት ላይ የሚሸና ሰው ነው። እና የአረብ መሪዎች ህዝባቸው ወርቅ ለብሶ ወርቅ አጊጦ ማርና ወተት ሞልቶ ጠግቦ እየደፋ እንኳን እንደ አንዳንድ አፍሪካ መሪዎች አያቀርሽም፣ ይጎረማጃል። ሙሴቪኒና ቤተሰቦቹ የግል ሱቅ ነው ያደረጓት ሀገሪቱ። አንዱ የመከላከያ ሚኒስትር ነው፣ አንዱ ፕሬዚዳንት ነው፣ አንዱ የሆነ ነገር ነው፣ እንደፈለገው ነው። አገሪቱን ቆጥቅጠ ይዛሉ። ኡጋንዳ በጣም በተፈጥሮ ሀብት የበለጸገች ውብ አገር ነች። ግን ህዝቡ ይፎክታል። ኮንጎን የምትመስል እጅግ በጣም በተፈጥሮ ሀብት የበለጸገች አገር ህዝቡ ይፎክታል። አብዛኛው አፍሪካ ህዝብ መሬቱ ወርቅ ነው፣ አልማዝ ነው፣ እንቁ ነው። ቆርቆንዳ የሆኑ መሪዎችን እየሾመ እስኪደማ ድረስ ያካል ይፎክታል። እስኪደማ አስጎና ጠጥ እስኪደማ ድረስ ይፎክታል። እየፎከተም እቺ ኑሮ ሆኖ በቃ እንትን ይላሉ። በህይወት መኖር ራስ ህዝቡ መኖሩ ይታመማሉ። መሪያቻ ኳታር ብትሄድ፣ ሳውዲ አረቢያ ብትሄድ፣ ኤሚሬትስ ብትሄድ፣ አንዳንድ አውሮፓዎች ሀገር ብትሄድ፣ አሜሪካ ሀገር ብትሄድ፣ የትም ብትሄድ በሞላ ዓለም በሰለጠነ ዓለም ዜጎች ዜጋ በመሆናቸው ይከፈላቸዋል። ይበላሉ፣ ይጠጣሉ፣ ትምህርት በነፃ ኑሮ በነፃ። የዛሬን አድርገውና ሊቢያ ከሰ ስለወለደም ስላገባም ስለተመረቀም ዶላር ይሰጠው ነበር። እና አንዳንድ የአፍሪካ መሪዎች ህዝባቸው ቦታዋይ እየተሰቃየ እየፎከቱ ሰውነቱ እስኪደማ ድረስ እየፎከተ በዛ ላይ ደግሞ ይሰድባሉ፣ ቁርሻት ይተፋሉ። እና ነዳጅ ከሌለና ከተወደደ ቤት ቁጭ በላ ይላል። አንድ ታጥቦ ተቆፍሮ ያልታጠበ ዝንጅብል የመሰለ ሰው እኮ ነው። ተቆፍሮ ከእርሻ ላይ ተቆፍሮ ያልታጠበ ዝንጅብል የመሰለ ሰው 50 ሚሊዮን 60 ሚሊዮን የአገሩን ህዝብ ይንቃል። ከዛ አፍሪካ ህዝብ እንደ ምርቃት አሜን ብሎ እና ሞት ነው የሚሻለው። እውነት እኮ ነው፣ ሞት ይሻላል። እንደፈለገ ሱሪ ላይ የሚሸና ሰው ህዝብ ይንቃል። ግራና ቀኝ ሀና ላይ የማያውቅ ሰው ህዝብ ይንቃል። ሙሴቪኒ እንደዚህ ያለ ሰው ነው። ልጃቸው የእሳቸው ልጅ የኡጋንዳ መከላከያ ዋና ጄኔራል እንግዲህ ምንድን ያለ ሴት አምጡልኝ ከቱርክ ሙቼ እገኛለሁ አለ። ለምን? የሀገሩ ሴቶች በሙሉ በመከራ በረሃብ በጡም ተጎሳቅለው አፈር መሰለው ስለሚኖሩ አላስፈልጉም። ትንሽ ደህና የሚባሉት ጋር እንደፈለጉ አመንዝሮ ጨርሰ ቱርክ ለኡጋንዳ $1 ቢሊዮን ካልሰጠችኝና ሴት አምጥታ ካላጋባችኝ ቱርክ አለ። ብሽቆች የኔ ወታደሮች አሉ፣ ሶማሌ እንትን የሚያደርጉ ሰላም አስከባሪዎች አሉ፣ አስወጣለሁ፣ ጉድ ቱርክ ትሆናለች አለ። እና ኢራን ላይ ሲደነፋ የነበረ የሰውየውና ልጅየው ነው። ኢራንን 100,000 ወታደር ልኬ እወራታለሁ አለ። ወግነ ሲዳሩ ማልቀሳል እንትን ተቆጣጠር መጀመሪያ በስዋሶች እንዴት ደም እንደሚያፈል እኔ ለእስራኤል አግዤ ለአሜሪካ አግዤ ኢራንን እወራታለሁ አለ። ይሄ ልጅየው ነው። ተመልከት፣ ኢራንን እወራታለሁ። የኡጋንዳ ወታደር ስንቱ ነው? 45,000። እሱ ለመውረር ያሰበው በስንት ነው? ሞተሽ 45,000 ራሱ ሳሙና ያጣ ነው፣ እንጀራ ያጣ ነው፣ አንጀቱ የታጣ አንጀቱ ታጥፎ የደቆቀ ነው። ለዛው
አብደል የሰማይ ስባሪ የሚያክሉ የአሜሪካ ኮማንዶዎች ፈርተው ባህር ዳርቻ ቁጭ ብለው እየተከዙ ነው ያሉት። ኡጋንዳ ይሄ በረሃብ ቤቱ እንደዚህ ከሆነ እኔ ቢያንስ 6 ወይ 8 የአፍሪካ ሀገር አስተዳድራለሁ በዚህ ጭንቄ። እውነት ምንም እኔ ሼም አይዘኝም። ምን አረገ በዚህ ሁኔታ ቢያንስ 10 እንደውም 10 ሀገር አስተዳድራለሁ። እሱም በትርፍ ሰዓት በትርፍ ሰዓት ከስፖርት ቤት መልስ ምናምን ከስራ መልስ ከምናምን በትርፍ ሰዓት አስተዳድራለሁ። ለህዝባቸው ያላቸውን እውቀት ነዳጅ ከተወደደና እናንተ ብር ከሌላችሁ ዝም ብላችሁ ቁጭ በላለ ይቆረቆደ የመጨረሻ የጮረጨሰ ታጥቦ እንትን ተቆፍሮ ያልታጠበ ዝንጅብል የመሰለ ሰው ይቆር ህዝብ የሚንቀቅ እንደዚህ ያለ ጋጠ ወጥ ነው እና ይገርማል። ሎከት በቃ አንዳንዴ እኮ መሀይምን ልትሆን ትችላለህ፣ ቆረቆንዳ ልትሆን ትችላለህ። ግን ሎከት የሚባል ነው ቆራደቅ ሎከት። አሁን አሜሪካ በትራምፕ በኩል የውርደት የሞት የፍረት የሆነባት ትልቁ ችግሩ ምንድን ሎከት ጠፋ። በቃ ዝም ብለህ ማቆርሸት። ዓለም በአሁኑ ሰዓት ላይ ሁሉ ነገር ዶኩመንትድ ነው። ዛሬ ከአፍ የወጣውን ነገር ነገ ማረም አትችልም። ሁሉም ዳውንሎድ አድርጎ መረጃውን ይይዛል። የአንድ ሀገር የጦር ጄኔራል አዛዥ የሆነ ሰው ሴት አምጡልኝ ከቱርክ የቱርክ ሴት ቆንጆ ሴት አምጡና አጋቡኝ። ውርደት አይደለም ግን አያውቁም። በቃ አፍሪካ ውስጥ ያሉ አብዛኞቹ መሪዎች ክብራቸው ምን እንደሆነ፣ ውርደታቸው ምን እንደሆነ፣ የቱን መቼ የቱ ጋር መናገር እንዳለባቸው ምንም የሚያውቁት ነገር የለም። ይመጣለታል፣ ይተፋል። በቃ ከሆድ ከሴት ከገንዘብ ውጭ አያስቡም፣ አይኖራቸው። ለዚህ ነው አፍሪካ ይህን ሁሉ ሀብት፣ ይህን ሁሉ ወርቅ፣ ይህን ሁሉ የአፍሪካ ሀብት እኮ ሰቅጣጭ ይህን ዓለም በሙሉ ያውቅ። ግን እንደውም ከሞላ ጎደል አውሮፓኖች ጸጥ ነው የሚሉት። ለምን እንዲታወቅ አይፈልጉም። እንኳን ስቆርተው በመካከለኛው ምስራቅ ላይ ያለው የነዳጅ ሀብት ዋጋውን እያራከሱ ነው የኖሩት። 20% ነው እኮ የዓለምን ነዳጅ የሚሸፍኑት እኮ 20% ነው። 80 የት ነው ብለህ ብትጠይቃቸው አያውቁም። ለ20% ዓለም መገዳደል አለበት ወይ? ወደ 80 ለምን አትዞሩም ብትል አይዞሩም፣ ያራክሳሉ። እና አፍሪካም ያላትን ንብረት አውሮፓም ማነው አረቡንም ያለውን ንብረት ያራክሳሉ፣ ያንቋሽሻሉ። ህዝቡም ደግሞ ምንም እውቀት ክሉ የለውም። አይቺ ጭንቄ ባህል ያበቃቃ ስለሆነ ልክ ነው ይላል። ልክ ነው እነሱ ያለት ልክ ነው። ነጭ አይደሉም ወልካቻ ትክክል ናቸው እነሱ ይላል። እና ብዙ ነገራቸው የሚያሳፍር ነው፣ አንገትም የሚያስደፋ ነው። እንዲህ ያለ መልስ ባለቤቱን ካልና ቋጥሮን ካል አይነቆንቁ ይባላል። ህዝብ የተናቀ ስለሆነ ነው። ለከት የላቸውም ለሚናገር። ማን ይቆጣል? ማን ያመጣል? ለምቦጭን እጥላለሁ ብትል በጥፊ የባሰ ያላቀቁልሃል፣ መንጎጭልሃል። ስለዚህ እኔ መጨረሻስ እንዴት ነው የዚች አህጉር የሚለው እጅግ በጣም ነው የሚያሳስበኝ። እጅግ በጣም ምንም ከድጦ ወደ ማጥ ነው። ሱዳን እንደምታየው በትንቱና ወጣል። ይሄ ሶማሌ እንደምታየው በትንቱና ወጣል። እንደምታየው ነው ኮንጎ እንደዚሁ በትንቱና ወጣል። ምን ያልፈረሰ አሁን ማሊ አሁን ትናንትና መፈንቅለ መንግስት ተደርጓል። ወደ መቆመቅ እየገባች ነው። እና እንዴት ማለት ዲሞክራሲም አይኑር፣ እኩልነትም አይኑር፣ ብልጽግናም አይኑር፣ ሰላምም አይኑር፣ እረፍትም አይኑር፣ ቢያንስ ህዝብን ማንጓጠጥ ኖር ነው። እንደዚህ ብሎ ማበሻቀር በቃ እንደ ቆሻሻ ምን ታደርጋለህ? አርፈህ ቤቱ ቁጭ በል። ነዳጅ ከሌለም ከተወደደም እና ቁጭ በል በቃ ቤት ምን ትዙ የሚያዞረ ምን ምክንያት አለ ምናምን። ከነሱ ብሰው ደግሞ የአጎብዳጅነታቸው ብዛት ኢራንን እወራለሁ የሆነ እኮ ብላሉ። ምናልባት እኮ የሆነ ምግብ ነው እኮ የሚሰጧቸው ወይኔ በቃ እና ስልጣንን ያዘው በቃ ያራዳ ልጅ ቁጭ በል በቃ ማንም አይፈነቀልም፣ እኛ አለን እንደፈለክ እየሆን ቆይ ይሏቸዋል። በቃ ይሄ ነው። በተረፈ ለዶላር
አውሮፓ ቤት ለመግዛት፣ አሜሪካ ቤት ለመግዛት የአፍሪካ ወርቅ፣ የአፍሪካ አልማዝ፣ የአፍሪካ እንቁ ይጓጓዛል፣ እንደፈለገ ይጓጓዛል። ጥያቄ የለበትም። ሳር እንደሚግጡ መንካ ሳር ካገኘ መንጋው ችግር የለበትም። አሳፋሪ ነው። ብዙ ነገሮች መነጋገር ራሱ አሳፋሪ ነው። ይሄን ሀሳብ ነው። ሀሳብ ሲሞቻችን ላይክ አድርጎ ሼር አድርጎ ወዳቻለሁ።